የሱዳን ፈጥኖ ደራሽ ኃይል ጦር የሱዳን ቁልፍ ከተሞችን እየተቆጣጠረ መሆኑን ተነገረ። ጦሩ ሁለት ስትራቴጂክ ከተሞችን መቆጣጠሩንም አስታውቋል። በተያዘም በሱዳን መዲና በተከሰከሰ የኮሌራ ወረርሽኝ 70 ሰዎች መሞታቸውን አረብ ኒውስ ዘግቦታል። የአፍሪካ ሶስተኛ ትልቋ ሀገር ላለፉት 2 ዓመታት በከፋ ጦርነት ውስጥ ትገኛለች። የፈጥኖ ደራሽ ኃይሉ በዋና ከተማዋ የሰው አልባ አውሮፕላኖችን በመጠቀም የውሃና የኤሌክትሪክ መሰረተ ልማቶችን ማውደሙ ይታወሳል። ይህንኑ ተከትሎ የኮሌራ ወረርሽኝ ማገርሸቱ ተነግሯል። የፈጥኖ ደራሽ ኃይሉ ባወጣው መግለጫ በደቡብና ምዕራብ ኮርዶቫ ግዛት 2 ቁልፍ ከተሞችን መቆጣጠሩን አስታውቋል። በሱዳን የተቀሰቀሰውን ጦርነት ተከትሎ የተለያዩ ወረርሽኞች ተከስተዋል ያለው የሀገሪቱ ጤና ሚኒስቴር ከፈረንጆቹ ያለፈው ነሐሴ ወር ጀምሮ በ12 ግዛቶች 1700 ሰዎች መሞታቸውን ገልጸዋል። በውጊያው ምክንያት 90 የሚሆኑ የጤና ተቋማት አገልግሎት መስጠት አቁመዋል። የኮሌራ ወረርሽኝ በመከሰቱ በዚህ ሳምንት ብቻ 70 ሰዎች መሞታቸውን የጤና ሚኒስቴር አስታውቋል። የጤና ባለስልጣናት 2100 አዲስ በበሽታው የተያዙ ስለመኖራቸውም ነው ያስታወቁት። የሱዳን ሕዝብ በሁለቱ የጦር ኃይሎች በሚደረጉ ውጊያዎች እየተሰቃየ ሲሆን በአስከፊ ወረርሽኝም ሳቢያ ለሞት እየተዳረገ ነው። 89 በመቶ በሽተኞች በተከለሉ ቦታዎች ቢኖሩም የጤናቸው ሁኔታ ግን አሳሳቢ መሆኑን የጤና ባለሙያዎቹ እያሳሰቡ ነው። የኮሌራ ክትባት በጃብድ አውሊያ የተጀመረ ቢሆንም በካርቱም ሁኔታው እጅግ እየከፋ መምጣቱን የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉቴሬዝ ቃል አቀባይ ተናግረዋል። የዓለም የጤና ድርጅት 22 ሜትሪክ ቶኖች የሚመዝን የኮሌራ መከላከያና የድንገተኛ የጤና ድጋፍ መደረጉን የተመድ ቃል አቀባይ ስቴፋኒ ጁዳሪክ ገልጸዋል። ሱዳን የተሟላ ህዝባዊ የጤና አደጋ ላይ ናት ያሉት በዓለም አቀፍ ሪስኩ ኮሚቴ የሱዳን ዳይሬክተር ኢቴዛዝ ዩሱፍ ጦርነቱ ስደትና ወሳኝ መሰረተ ልማቶችን ውድመትና የአገልግሎት እጥረት ፈጥሯል ብለዋል። የእርዳታ ድርጅቶች የበሽታውን መከሰት ተከትሎ ማስጠንቀቂያ እየሰጡ ነው። በመጪው ክረምት የጤና ችግሩን ይበልጥ እንደሚያባብሰው ስጋታቸውንም አስቀምጠዋል። አሜሪካ የሱዳን ጦር የኬሚካል የጦር መሳሪያ መጠቀሙን በመግለጽ ማዕቀብ መጣሏን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስቴር ጉዳዩ እንዲመረመር ብሔራዊ ኮሚቴ ማቋቋሙን አስታውቋል። ነገር ግን አሜሪካ ያቀረበችውን ክስ የሱዳን መንግስት እንደሚያውቀውና ብሔራዊ ኮሚቴ መርምሮ አጣርቶ ምላሽ እንደሚሰጥ በመጥቀስ ዝርዝር መረጃ ከመስጠት ተቆጥቧል። የካርቱም ነዋሪዎች የሱዳን ጦር ኃይል ሰፊ የዋና ከተማውን ክፍል ከፈጥኖ ደራሹ ኃይል ታጣቂዎች አስለቅቆ መቆጣጠሩን ተናግረዋል። ሆኖም የተባበሩት መንግስታት ድርጅት በካርቱም ብቻ ከ100,000 በላይ ነዋሪዎች በረሃብ እየተሰቃዩ ናቸው ብሏል። የእርዳታ ሰራተኞች በጦርነቱ ምክንያት በመላው ሀገሪቱ ሰዎች በረሃብ እየተሰቃዩ መሆኑን ሲገልጹ መቆየታቸው ይታወሳል። በሱዳን ጦርነት ከተቀሰቀሰበት ጊዜ ጀምሮ 12 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል። በ10 ሺዎች የሚቆጠሩ ሰላማዊ ዜጎች ተገለዋል። የሱዳን ጦር የፈጥኖ ደራሽ ኃይሉን ከዋና ከተማው ቢያስለቅቅም ሌሎች የአገሪቱን ከተሞች ፈጥኖ ደራሽ ኃይሉ እየተቆጣጠረ ነው ያለው የአረብ ኒውስ ነው።